የብዙዎችን እንባ ሲያብስ ለተቸገሩ ተስፋን ሲሆን የቆየ ወንድማችን ማስተር አብነት ከበደ በአሁኑ ሰዓት በከባድ ህመም ላይ መሆኑ መሰማቱን ተከትሎ ጉዳዩ በርካቶችን ያስደነገጠና ያሳዘነም ጭምር ሆኗል። ማህበራዊ ሚዲያን ለበጎ ተግባር በመዋል የብዙዎችን ህይወት የቀየረ ከሚያለቅሱ እናቶች ጋር አብሮ ያለቀሰና የታማሚዎችን እንባ ያበሰ ድንቅ ሰው እንደሆነ በርካቶች የሚመሰክሩለት ማስተር አብነት በአንድ ወር ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ወገኖችን ለህክምና ወደ ህንድ አገር ልኮ እንዲመለሱ ማድረጉም የቅርብ ጊዜ ትዝታችን ነበር። ማስተር አብነት ከታመመ ቆይቷል። ነገር ግን ሰዎችን ማስጨነቅ ስላልፈለገ ህመሙን ደብቆ በጎ ስራውን ሲሰራ መቆየቱም ተነግሯል። አሁን ላይ ግን ህመሙ እየጸናበት የመጣ ሲሆን እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይህ ህመም በምርመራ አይገኝም፣ ራሴን እያጣው በስነ ልቦናም እየተጎዳው ነው ሲል መደመጡ ደግሞ እጅግ ልብ ሰባሪ ሆኗል። እነሱን እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ የሚለው ማስተር አብነት የኢትዮጵያ ህዝብ አባቶችና እናቶችም እንዲጸልዩለት ጠይቋል። እኛም ታዲያ ይህንኑ መነሻ በማድረግ ለመሆኑ ማስተር አብነት የገጠመው ህመም ምንድን ነው? አሁን ያለበት ነባራዊ ሁኔታስ ምን ይመስላል? መረጃው ይፋ መደረጉን ተከትሎስ ምን ተፈጠረ? የሚሉትን ጉዳዮች ጉራማይሌ ሚዲያ በሰዓቱ መሰናዷ ልታስመለከታችሁ ወዳለችና ለቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትወዳጁ እንዲሁም ቪዲዮን ላይክ እና ሼር በማድረግ ለብዙሃኑ ይደርስ ዘንድ እንድታግዙን እየጠየቅን እንሆ ወደ ሙሉ መሰናዱ አለፍን። የተለመደው አብሮነታችሁ እስከ ፍጻሜያችን ድረስ ከኛ ጋር ይሁን። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ፣ በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደ ይሄ የድሆች አባት ለብዙዎች መዳን፣ መጥገብ፣ ሳቅና ደስታ ምክንያት መሆኑ ይታወቃል። የብዙዎችን እንባ ሲያብስ ከቆየ በኋላ ግን ባልታወቀ ከባድ ህመም እየተሰቃየ መሆኑ ይፋ ከተደረገ በኋላ በርካቶች በጉዳዩ ላይ ከመደንገጥ አልፈው መነጋገሪያም አድርገውታል። በእርግጥም ማስተር አብነት ከታመመ ትንሽ መቆየቱ ተነግሯል። ነገር ግን ህመሙን ደብቆ በጎ ስራውን እየሰራ ነበር። አሁን ላይ ግን ይህን በጎ ስራውን ለጊዜው አቁሞ በአፋጣኝ ህክምና እንዲጀምር ጓደኞቹ፣ ቤተሰቦቹና የቅርብ ሰዎቹ ማስተር አብነትን መገፋፋት አለባቸው። ምክንያቱም እሱ ለበርካቶች ዋለው ውለታ ዛሬ ላይ እሱ በህመም ሲሰቃይ ዝም ተብሎ ሊታለፍ አይገባምና ነው። አንድ ሳምንት ግን መቀመጥ አልችልም። ለነሱ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ሳለሁ
የኔን መታመም እረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እኔ ብዙ ሰዓት ላይ ቤተሰብ ጋር የመሆን እድል አላገኝም። ከሀገር ሀገር ዞራለሁ። ቤት ቢሄድ እንኳን ስልክ ነው የሚያወራው አብዛኛውን ሰዓት ላይ። የኔ አንድ ስልክ አለማንሳት ምናልባትም የአንድ ሰውን ህይወት ሊያጣ ይችላል። እውነት ለመናገር ባለቤቴን እግዚአብሔር ይባርካት፣ እድለኛ ነኝ። ተባረከች ሴት በጣም የኔም ቪዲዮችን ሰዎችን ሲረዳ ሶሻል ሚዲያው ላይ ከተፖሰተ በኋላ እያየች ታለቅሳለች እንደ ተመልካች። በጣም የተቸገረ ሰው ካለ በውስጥ መስማር ታወራለች። እኔ ወደ ቤት በእርኩ ሰዓት ላይ አብነት ነገ ይመጣል መተ ቤት ጠብቅ ብላ ምሬት ነው በነገር። በቃ እግዚአብሔር ይባርካት። የሷ ጥንካሬ፣ የሷ የልብ መረጋጋት፣ የሷ እግዚአብሔርን የምትፈራ ሴት ናትና የሷ ቀንነት ነው በዚህ ቦታ ላይ ለሌሎችም በትንሽም ቢሆን እንዲያገለግል በእንደዚህ አይነት ሁኔታ እንዲቆም የሷ ጸሎት፣ የሷ ጥንካሬ፣ የሷ መልካምነት ነው። የኔ የሚታይ ነው ካሜራ ላይ የሚታይ፣ የሷ ግን የማይታይ የተደበቀው ከኋላ ያለው ከካሜራው። እኔ የጀርባ አጥንት እሷ ነች። የኔ የጀርባ አጥንት ቤተሰቦቼ ናቸው። የኔ የጀርባ አጥንት የማይታዩ ከኔ ጀርባ ያለው ካሜራማኖች አሉ፣ ሀሳብ የሚሰጡኝ አሉ። የኔ የጀርባ አጥንት በጸሎት የሚያግዙኝ አሉ። ሁሉም በየሃይማኖት በየእምነቱ የሚጸልይ ዱዓ የሚያደርጉ የእናቶች የአባቶች ጸሎት እንደ ቤተሰብ በጣም እፈተናለሁ። እውነት ለመናገር በጣም ይኖረዋል። አንዳንድ ቪዲዮዎችን አይተ ከሆነ እኔ ገና ቤት ሲሄድ ከውሻ ጀምሮ ይደነግጣሉ። እኔ ገና ሲያዩ ነው የሚደነግጡት። ልጄ በጣም ነው የምትወደኝ፣ በጣም ነው የምትወደኝ። እንዲህ ፊቴን አሳይቼ አግኝቻት ሰላም ብዬ ገና እንዲህ በደንብ እንኳን ጊዜ ሰጥቻት ሳልቀመጥ ተነስቼ ደግሞ አንድ ሰው ተቸገረ ከተባለ ያንን ሰው በአካል ማግኘት ስለምፈልግ ተነስቼ እሄዳለሁ። ልጄ ባባስ ብላ ትጠይቃለች። ቤት ይመጣል፣ እቆያለሁ። ለ3 ቀን በቪዲዮ ነው የሚያወራት። አብዛኛውን ሰዓት ለልጄን በቪዲዮ ኮል ነው የሚያገኛትና ለቤተሰብ ጊዜ መስጣት ባልችል እንኳን የነዛ የእናቶች ምርቃት፣ የነዛ የአባቶች ምርቃት፣ የወጣቱ ደስታ፣ የወጣቱ እንባ የኔን ቤት ሰላም አድርጓል። ሰላም አለ። ሰላም ቤቴ ሰላም። እግዚአብሔር ይመስገን። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ልኮ ማሳከሙን የቅርብ ጊዜ ትውስታችን ነው። ሆኖም ግን አሁን የያዘው ህመም በምርመራ የማይገኝና ራሱን እያጣና በስነ ልቦናም ጭምር እየተጎዳ መሆኑን ራሱ ማስተር አብነት ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የሚናገረው ማስተር አብነት የውስጥ ህመሜን ለመሸፈን ሞክርም ልብስ ብደርብም ሰውነቴ የከሳ ፊቴ ላይ እያስታወቀ መጥቷል። ዛሬም ያደረሰኝ የእናንተ ጸሎትና እንባ ነውና አሁንም ጸልዩልኝ፣ በህመም ውስጥ ነኝ ብሎ መልእክቱን አስተላልፏል። ማስተር አብነት በቅርብ ወደ ውጭ ወጥቶ ሕክምና ለማድረግ እየተዘጋጀ እንደሆነም ተገልጿል። በጸሎታችን እኛ የምናስበው ነገር ግን የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት በምልጃ መልእክቱን ያስተላለፈው ማስተር አብነት በቅርብ ወደ ውጭ ወጥቶ ሕክምና ለማድረግ
እየተዘጋጀ ስለመሆኑም እየተገለጸ ይገኛል። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱና ግንባር ቀደሙ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር ያሳየን ጭምር ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባም አብሷል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከኤምኤምኤን ጋር በነበረው ቆይታ ላይ ይፋ ካደረገ በኋላ በርካቶች ጉዳዩን ትኩረት ሰጥተው እየተነጋገሩበት ይገኛሉ። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግም ነበር የገለጸው። በህክምና ይሄ ነው የማይባል ህመም እያስጨነቀው እንደሚገኝም ታውቋል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነም ሲናገር ተደምጧል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግቷ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም፣ ያንን አይቼ እጽናናለሁ ሲል በተደጋጋሚ ጊዜ ተደምጧል። ዛሬ እሱ በህመም እየተሰቃየ ታዲያ እኛ እንዴት ዝም ልንል እንችላለን? ደግሞ የብዙሃኑ ጥያቄ ሆኗል። በእርግጥ እሱ ህመሙን ደብቆ ለዘመናት ከህመሙ ጋር እየታገለና እየተሰቃየ ቢኖርም መረጃው ይፋ መሆኑን ተከትሎ ግን በአፋጣኝ ከሀገር ወጥቶም ቢሆን መታከም አለበት የሚለው ጉዳይ ደግሞ ሚዛን የደፋ ሆኗል። የማስተር አብነት ህመም ይፋ መደረጉን ተከትሎም በርካቶች በአፋጣኝ ህክምና እንዲያገኝ የተቻለንን ርብርብ እናደርግ የሚሉ ጥያቄዎችን አሁንም ድረስ እያነሱ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን የዚህን ወጣት በጎ ስራዎች በማስታወስም ጭምር ኮመንት ላይ ያስቀምጡልን። ቪዲዮን ላይክ እና ሼር በማድረግም ብዙሃኑ ጋር ይደርስ ዘንድና ይህ ለበርካታ ኢትዮጵያውያን ተስፋን የሰጠ ወጣት ተስፋን ያገኝ ዘንድ ሁላችንም የበኩላችንን አስተዋጽኦ እናድርግ እያልንም በማስተር አብነት ጉዳይ ያጠናቀርነውን የሰዓቱን መሰናዷችንን በዚሁ ቋጨን። በሌሎች ትኩስ አዳዲስና ወቅታዊ ሆኑ ሀገራዊና መሰል መረጃዎች በድጋሜ እስክንገናኝ ድረስ በያላችሁበት የዓለም ጥግ ሁሉ ሰላማችሁ እጅጉን የበዛ ይሆን ዘንድ እየተመኘን ከመሰነባበታችን በፊት ለጉራማይሌ ሚዲያ ዩቲዩብ ቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን መወዳጀታችሁን አትርሱም ማለትን እንወዳለን። ሰላም ለሀገራችን፣ ሰላም ለህዝቦቿ ይሁን። ፈጣሪ እግዚአብሔር ኢትዮጵያንና ህዝቧን አብዝቶ ይባርክ።